ሰላም ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች ዛሬ በዚህ ቪዲዮ ደግሞ አስደናቂውን የህይወት ፊዚክስ እንመለከታለን ህይወትን በፊዚክስ መነጽር እንዳስሳለን ማለት ነው ፊዚክስ በትምህርት ቤት በጣም የምንፈተንበት ከባድ የፎርሙላ ስብስብ ብቻ ይመስለናል ነገር ግን አይደለም ፊዚክስ ማለት ተፈጥሮ የምትመራበት እኔና እናንተ የምንንቀሳቀስበት ታላቅ የህይወት መጽሐፍ ነው በህይወታችን የሚገጥሙን ፈተናዎች ድካሞች ወደ ኋላ መገተቶችና መገፋቶች በሙሉ በፊዚክስ ህግ ውስጥ ትልቅ ትርጉም አላቸው ዛሬ በፊዚክስ ሳይንስና በህይወት መርሆች መካከል ያለውን አስደናቂ ቁርኝት እንመለከታለን ፈተናዎችን እንዴት ወደ ስኬት ትግስትን ወደ ጽናት እንደምንቀይር በተፈጥሮ ህግጋት እንመካከራለን ይህንን ልዩ ቪዲዮ ላይክ በማድረግ ጀምሮ አሁን ወደ መጀመሪያው የህይወት ፊዚክስ ህግ እንለፍ ወደ መጀመሪያው ህግ እንለፍ ማለት ነው የመጀመሪያው ህግ ፍሪክሽናል ፎርስ ምንለው ነው ወይም ደግሞ የግጭት ኃይል የሚባለው ነው ወደ ተራራ ስንወጣ እጅግ በጣም ይደክመናል ምክንያቱም ወደ ላይ ወደ ተራራው ስንወጣ ከፍተኛ ኃይል ነው የምንጠቀመው ከፍተኛ የሆነ ጉልበት ነው የምንጠቀመው በዚህ ጊዜ ጉልበታችን ይዘላል ድካም ይሰማናል ለመሰላችሁ ወደ ላይ ስንወጣ የሚገፋን ወይም የሚቃወመን የተፈጥሮ ህግ ስላለ ነው ወደ ታች ቁልቁል ስንወርድ ግን ያ ኃይል ወይም ተቃዋሚ የሚባለው ኃይል የለም ፍሪክሽናል ፎርስ ዜሮ ነው የሚሆነው ወደ ላይ ስንወጣ ግን ፍሪክሽናል ፎርስ በጣም አለ ማለት ነው ስለዚህ ወደ ታች በምንወረወርበት ጊዜ ያለምንም ድካም ወደ ታች እንፈሳለን ይህ በህይወታችን ምን ያስተምረናል ካላችሁ በትላልቅ ህልሞቻችሁ ምክንያት በጣም ፈተናና ድካም እየበዛባችሁ ከሆነ እያደጋችሁና ተራራውን እየወጣችሁ ነው ማለት ነው ወደ ላይ ስትወጣ ድካም ይኖራል ቁልቁል መውረድ ግን ቀላል ነው ድካም የለውም ቁልቁል የሚወርድ ሰው መዳረሻው ገደል ነው የሚሆነው ተራራውን የሚወጣ ሰው ግን መጨረሻው የተራራፉ ጫፍ ላይ መድረስ ነው ስለዚህ ድካምህን መውደድ አለብህ ወደ ከፍታው ወደ ተራራው ጫፍ ላይ እየደረስክ ነው ማለት ነው ሁለተኛው ህግ ደግሞ የስበት ህግ ነው ወደ ላይ የወረወርነው ማንኛውም ነገር ተመልሶ ወደ መሬት ይመጣል አልጋ ላይ ሆነ ወደ ላይ ብትተፋ ተመልሶ ወደ አንተ ነው የሚመጣው ክፉ ስትሰራ በክፉ ይመለሳል መልካም ስትሰራ መልካም ስራ እጥፍ ሆኖ ነው የሚመለሰው ዩኒቨርስን የጠየቃችሁት ሁሉ ማግኘታችሁ አይቀርም ይህ የተፈጥሮ ህግ ነው ህጉ ደግሞ ይሰራል በህይወትህም ስኬት ላይ ስትደርስ ተወርውረህ ከፍታ ላይ ስትቀመጥ የቱንም ያህል መሬቱን ለቀህ ወደ ላይ ብትወረወር መሬትንና የመጣህበትን ማንነት ከረሳህ አወዳደቅ አያምርም በሌላ በኩል ደግሞ ህይወት ወደ ታች አንከባላ ጥላህ ከሆነ ተስፋ አትቁረጥ ወደ መሬት በጥልቀት የተወረወረ ኳስ መሬቱን መጥቶ ይበልጥ በኃይል ወደ ላይ መንሳፈፉ አይቀርም ስለዚህ ወድቆ መቅረት እንጂ ሽንፈት ከወደክበት መነሳት ከቻልክ መውደቅህን ከተማርክበት ይበልጥ ከፍ ነው የምትለው ስለዚህ መውደቅ የበለጠ ከፍ ብለህ ለመንፈንጠር መነሻ ነው የሚሆነው ውድቀት ሶስተኛው ህግ ደግሞ ኢነርሺያ ይባላል አስተውላችሁ ከሆነ አንድ መኪና ቆሞ በድንገት ሲነሳ በውስጡ ያሉት ተሳፋሪዎች በሙሉ መጀመሪያ ወደ ኋላ ይሳባሉ አካላቸው ወደፊት ከመሄዱ በፊት ወደ ኋላ ይላል ብዙዎቻችሁ ህይወታችሁ ድንገት ሲነሳ አዲስ ስራ ስትጀምሩ ሆነ ወደ ስኬት ስትጓዙ መጀመሪያ ነገሮች ወደ ኋላ ነው የሚጎትቷችሁ የሚበላሹና የሚሳኩም አይመስሉም ያ ወደ ኋላ ማለት የጥፋት ምልክት አይደለም ወደፊት በኃይል ልትፈነጠር መሆኑን የተፈጥሮ ህግ እየነገረች ነው ወደ ኋላ ስትላት ደንግጥ የመፈንጠሪያ ሰዓት ደርሷል ማለት ነው አራተኛውና የመጨረሻው ህግ ደግሞ የመገፋት ህግ የሚባለው ነው ማለት ነው አስተውላችሁ ከሆነ መኪና አልነሳ ብሎ ካስቸገረ ለምሳሌ አንድ ሹፌር መኪና ውስጥ ይገባና መኪናውን ለማስነሳት ይሞክራል ነገር ግን ሞተሩ አልሰራ ይላል የሆነ ድምጽ ያሰማል ማለት ነው ኦኬ ስለዚህ ሞተሩ አይሰራም እሱ ይታገላል በዚህ ጊዜ ምን ይደረጋል ሰዎች ከኋላ ሆኖ መኪናውን እንዲገፉት ይደረጋል ማለት ነው ብዙ ጊዜ መኪና ገፍተን እናውቃለን እኔም ገፍቻ ቃለው እናንተም የቆመ መኪና ግፉ ተብላችሁም ታውቃላችሁ እርግጠኛ ነኝ ስለዚህ ከኋላ ሆነን መኪናውን ስንገፋው መኪናው መንቀሳቀስ ይጀምራል ማለት ነው ሲንቀሳቀስ ደግሞ ሞተሩ ተነስቶ ጉዞውን ይቀጥላል እናንተም እንግዲህ በህይወት ያላችሁ መገፋትን መልመድ አለባችሁ ማለት ነው ሰዎች ሊያመናጭቋችሁ ይችላሉ ሰዎች ዝቅ ሊያደርጓችሁ ይችላሉ ሰዎች አላማ የሌላችሁ ይመስላችኋል ይሄ ዌክ አፕ ኮል ነው ተፈጥሮ አንዳንዴ ዌክ አፕ ኮል ትልካለች ወደ እናንተ ማለት ነው ስለዚህ የሆነ መንገድ እንድታዩ
ተፈጥሮ የምታቀርብላችሁ ግብዣ ነው ማለት ነው። ስለዚህ ሰዎች ሲገፏችሁ፣ ፈተናዎች አጣብቂኝ ሲከቷችሁ መቆጣት የለባችሁም፣ መበሳጨት የለባችሁም ማለት ነው። ተፈጥሮ ካላችሁበትና ከቆማችሁበት የምቾት ቀጠና ወይም ኮምፎርት ዞን ከምንለው እንድትወጡና እንድትራመዱ እያደረገች ነው። ስለዚህ ያ መገፋታችሁ በጎ ነገር አለው ማለት ነው። ያለ ግፊት እንቅስቃሴ የለም፣ ያለ መገፋት ደግሞ ለውጥ የለም ማለት ነው። ስለዚህ መገፋታችሁን ለጽናታችሁ፣ ትዕግስታችሁን ደግሞ ለህልሞቻችሁ መሰረቶች ናቸው። የተከበራችሁ የቻናል ቤተሰቦች የፊዚክስም ሆነ የህይወት ህግ የሚሰሩት እንግዲህ በተግባር ነው። ተራራውን ቢከብድም መውጣታችሁን አታቁሙ። ወደኋላ ብትሳቡም መፈንጠራችሁን ጠብቁ። ሰዎችና ሁኔታዎቹ ቢገፏችሁም መራመዳችሁን ቀጥሉ ማለት ነው። ስለዚህ አንተ የተፈጥሮ ህግጋትን አሸንፈ እንድታሸንፍ የተፈጠርክ ጀግና ነህ ማለት ነው። በዛሬው ቪዲዮ እንግዲህ ይህንን ይመስላል። የፊዚክ ህግጋቶችን የተማርነው የህይወት ምክር ልባችሁ እንደነካው ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ እላለሁ ማለት ነው። ይሄንን ቪዲዮ ከጠቀማችሁ ለወዳጅ ዘመዶቻችሁ ሸር አድርጉት። በቀጣይ ቪዲዮ እስከምንገናኝ ቻው።